እንግዲህ ብዙዎቻችሁ የመንሱር ጀማል ጠበቃ ሆኜ እንደነበር በአንድም በሌላም ጥያቄ ስታነሱ ተመልክቻለሁ። በወንጀል ጉዳይ ለጠበቆች ለደንበኞች አገልግሎት መስጠት የምርጫ ጉዳይ ሳይሆን ግዴታ እንደሆነ መታወቅ መቻል አለበት። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። መሬት ምድርን ይሸጣሉ ለሰው። እኔ ድርሼን ስጡኝ እንዴ እኔ ሚሊዮን ምናምን ብዬ መሬት ልግዛላችሁ እንዴ? እኔ እውነቴን ነው የምላችሁ። ሰለሞን ቦጋለ ድሮ ነበረ ቲክታክ መጀመሪያ የነበረበት በጣም ድራማ ስለሚችል ማለት ነውና በመታሰሩ በጣም ደስተኛ ነኝ። ግን ፕሊስ ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑኛ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለቤቱ አዲስ ይሆናችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብ ሁኑን። እንዲሁም ለሌሎች እንዲዳረስ ሼር፣ ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ወደ ምድር ስመጣ ማለት ነው እኮ እንዴ ለምንድነው መሬት ምገዛው? ድርሻዬን ስጡኝ እንዴ ያው ለምንድነው የሆነ ጊዜ የሆኑ ሰዎች የሁላ መሬት የኛ ነው አሉና ከዛ ለልጆቻቸው ይሰጣሉ። ከዛ ለአዳዲስ ለመጡትና ደግሞ ለሌላችሁ ሰዎች መሬት ምድርን ይሸጣሉ ለሰው። እኔ ድርሼን ስጡኝ እንዴ እኔ ሚሊዮን ምናምን ብዬ መሬት ልግዛላችሁ እንዴ? ተፈጠርኩኝ ድርሼን ከምድር ላይ ቦታዬን ወስዳለሁ፣ አልገዛም። ከዛ ጭቃ ቤቴን ሰርቼ ምናምን እኖራለሁ። አትክልቴን ከምድር ውስጥ እያሳደኩ ምግቤን እበላለሁ። ለምግብም ብር አልከፍልም። እንስሳ ደግሞ እንደምንም ሁለት ይኖረኛል። እያራባው ምናምን እኖራለሁ። በቃ እኔ የብር ነገር አላመንኩበትም። እናንተ ናችሁ ብር የሚባል ነገር ፈጥራችሁ እንደዚህ ምናምን ይቅር በቃ አላመንኩበትም። ገጠር ልገባ ነው ያሰብኩበት። ከባድ ጥያቄ ነው። አላመነችበትም። ግን እኔ አንድ ጥያቄ አለኝ። ለመጀመሪያ ጊዜ መሬትን ወይንም ቦታን የኔ ይዞታ ነው ብሎ ሐሳቡ የመጣለት ሰው ማን ይሆን? እስቲ የምታውቁት ካላችሁ ኮሜንት ላይ አስቀምጡልኝ። ታሪካዊ አመጣጡ የመሬት ይዞታ ታሪካዊ አመጣጥ የምታውቁ ካላችሁ እባካችሁ እስኪ ኮሜንት ላይ ጻፉልኝ። ሰሞኑን በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢ ማን ይሆን እያለ ሰው የራሳውን ምርጫ እያካሄደ ነበር እና ጥቆማም እየሰጡ ነበር እና የኢቢኤስ ቴሌቪዥንም በትላንትና ዕለት ጥቆማ ከተሰጡት 3 ሰዎች መካከል አንዱ ስራውን እንዲያቀርብ ተደርጓል እና የቀረቡት 3 ሰዎች እነማን ናቸው? ኮሜዲያን ያሲኖ፣ አርቲስት ንጹህ ኃይሌ እና ኮሜዲያን አዝመራው ናቸው። በትላንትና ዕለትም የመጀመሪያ ስራውን ኮሜዲያን ያሲኖ አቅርቦ ነበረ። እስኪ ተመልክተን እንምጣ። ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ዕድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር፣ በቻልነው ልንሰራ። አግዙን፣ አበርቱን። አዎ እኛም እንደግ። መንገዱ ከባድ ነው፣ በነጻነት ሜዳ ራስን መፈለግ። እንታወቅ። ኮሜዲያን ያሲን ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ለማቅረብ እየሞከርኩ እንዴት ነው? ሉክ መጥቷል። እየመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል። ይሞክር እስኪ ብላችሁ እዚህ መድረክ ላይ ይሄ ትልቅ መድረክ ነው። እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ። እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን። እዚህ ፕሮግራም ላይ እንትን ፊርማ አልደረገም፣ አልፈረምኩም ገና። ገምጋሚዎች አሉ ኳላ ይሆናል። ይሄ የበኩር እንግዶች ናችሁ እኮ አታጨባጭቡ። ምንድን ነው የበኩር እንግዶች እንዳያችሁት ነው። ኮሜዲያን ያሲኖ ዝግጅቱን አቅርቧል። በጥሩ ሁኔታ ያቀረበው ይመስለኛል። የሁሉንም ፐርፎርማንስ አይቶ ሰው ምርጫውን ይሰጣል። ከዛ በኋላ የምናየው ይሆናል ማለት ነው።
ሰው በፍቅር ወደቀ ማለት ምን ማለት ነው? ሰው በፍቅር ወደቀ ማለት ተዋደደ፣ ተሳሰበ ማለት ነው። በጣም ሲዋደዱ በፍቅር ወደቁ ይባላል። እሺ እና ዝም ብለው አይዋደዱም። ታዲያ ለምንድን ነው የሚወድቁት? አንተ እንደምታስበው አይነት አወዳደቅ አይደለም። እሺ መሬት ላይ መውደቅ አይደለም። አንቺ በፍቅር ወድቀሽ ታውቂያለሽ እንዴ? እኔ አውቃለሁ። እሺ አዎ። ከአባዬ ጋር? አዎ ከአባዬ ጋር፣ ከአባት ጋር። አዎ። እሱ እያየሽ ነው የወደቅሽው ወይስ ተደብቀሽ ነው የወደቅሽው? እንደዛ አይደለም፣ እንደሱ አይነት አወዳደቅ አይደለም አልኩህ እኮ እንዴ። እያየሽ አትሄጂም እንዴ ታዲያ? አንቺ ነው እንግዲህ እመታለሁ። እሺ በቃ እኔ አሁን እንደ ትልቅ ሰው ላስረዳክ። አቅም በላይ በቃ ተረዳኝ። እሺ አውቀህ ነገር አታጣም። ወደዛ ከዛ የቱ ጋር ነው ያመመሽ? በፍቅር ስትወድቅ ሰውነትን አይደለም እሺ የሚያምህ ልብ ነው የሚያምህ። እኔ ስወድቅ ጉልበቴን እዚህ ጋር ምናምን ነው የሚያመኝ። እኔ የምለው ከየት ሰምተህ ነው አንተ? እዛ ጎረቤት ሲያወሩ ሮቤል ከትርሲት ጋር በፍቅር ወደቀ አሉ። እኔ ደግሞ ሲያሳዝን ብዬ ልጠይቀው ቤቱ ሲሄድ በፍቅር ወደቅ እንዴት ነው? በኩርኩም መታኝ። ኮረኩም በኩርኩም አለኝና በሩን ዘጋው። እሰይ እሰይ ተጣልቼሻለሁ እዚህ። ብዙ ጊዜ ህፃናት ልጆች የሚጠይቁት ጥያቄ ከበድ ይላል። ለእነሱ እድሜ አመጣጥነው ለመመለስ አንዳንዴ ይረዱኛል፣ በምን አይነት መልኩ ነው የሚረዱት የሚለው ነገር በጣም ከባድ እና ብዙ ህፃናቶች ጥያቄዎች ይጠይቃሉ። እነሱ የሚጠይቁትን መልስ ለመመለስ ግን በጣም ይከብዳል። ቆይ ግን አሁን አይበለውና መንገድ ላይ ዝናብ ቢዘንብ ማለት ነው ፀጉራችንን በጋዜጣ ነው የምንጠቀልለው? የሁሉም ሴት ጥያቄ ነው። ዝናብ ድንገት ቢዘንብብን ድሮ ስስ ፌስታል ነበር የምናደርገው። እንግዲህ ምን ትላላችሁ እናንተስ? እንዴ ቤት አታስገባውም እንዴ? ምን? እሺ የሆነ እዚህ እኮ ሌባ ምናምንስ? አዎ ሌቦችማ ቲክቶከር ሆነዋል። እንዴ ስም አትጠራም እንዴ? በስም አትጠራኝም እንዴ? ኧረ ነቆራ በልበል መኪናዬን እፈልገዋለሁ። ቀልዱን ተው። ከባድ ነቆራ። ኧረ አልተቻሉም። ከባድ ነቆራ ነው ይሄ። እሺ ቀጥታ እናት ወርውረኝ። ቬሪ ፈኒ እናቴ ትሙት። ቬሪ ፈኒ ምንድን ነው እዚህ ጋር? ይርግባ። እሺ ገባ። ምን ችግር የለም። ቁልፍ የመኪና ቁልፍ ነው። ሽቶ አለ አልገባ። ምርጥ ሽቶ ነው። የምን ሽቶ ነው? ይርግባ። ይርግባ። እናቴ ብራንድ አይተን ላክስ ማክስ ታክስ እኮ ነው። ለቀን ይርግባ። እሺ ገባ። ና ቀበቶ ልቅ አልቀ ቀበቶ። እሺ አሁን ብራንድ አይተን ኤልቪ ነው ብራንድ። ያምን ብራንድ ነው? ይርግባ። እሺ ገባ። እናቴ ትሙት። አንተ አትምታኝ። እኔ ማይክ እገዛልሃለሁ። እኔ ወደፊት እኔ ፕሬዝዳንት ነው ወደፊት ነው። አይ ልጅ ዳውድ በባለፈው ሳምንት ስለ አሉላ ከስራ መታገድ የሰማናቸው ነገሮች ነበሩን። አሁን ላይ ደግሞ እኔ ደጋፊ ባይኖረኝ የኢትዮጵያ ሕዝብ ከጎኔ ባይሆን መላው ክርስቲያን፣ ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ሕዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ ምታባሪ፣ ደስ ሲልሽ ደግሞ አይ ሕዝቡ ተቆጥቷል ግባ ምትኝ ሰው አይደለሁም። ባይዘበይ ማካበር ጥሩ አይደለም እንጂ ከትርታ ኤፍኤም በላይ የፌስቡክ ተከታይ አለኝ። እኔ ከትርታ ኤፍኤም በላይ የዩቲዩብ ተከታይ አለኝ፣ የቲክታክ ተከታይ አለኝ። እግዚአብሔር ይመስገን። ጣቢያውን የሚያስተዋወቅ ነው እኛ ነን። ሲዲ ስፖርቶች ማን ያውቀዋል? ትርታ የትኛው ፕሮግራም ነው እስኪ ከሲዲ ስፖርት በላይ የሚደመጥ ነበር? በመላው ዓለም በመላው ኢትዮጵያ ሬዲዮ ሲቆራረጥ ራሱ በቲክታክ እና በዩቲዩብ ሲዲ ስፖርቶችን ተደማጭ ነው እና በህዝብ ዘንድ ስፖንሰሮች እንዲመጡ ላደረግነው ውለታ ባይባልም ላደረግነው አስተዋጽኦ ግን ከበር በጥበቃ አይደለም ማባረር ያለብሽ።
እንደውም የወሩ ምርጥ ፕሮግራም የሬዲዮ ጣቢያው ሲዲ ስፖርት ነው ብላችሁ ልትሸልሙ ነው የሚገቡት። እውቅና መስጠት እናንተ ናችሁ ፐርፎርማንሳችሁ ጥሩ ብላችሁ ልትሸልሙ የሚገባው እኛን በጥበቃ ልታባሪ አትችይም። አስፈላጊ ከሆነ የድምጽ ቅጂሽን አወጣልሻለሁ። ስራ አስኪያጇ ወይዘሮ ሳራ ሞገስ አንቺ ስትለቂ ነው ይመጣሉ። ሲዲ ስፖርት አንቺ ስትለቂ የመጨረሻ ፋይናል ሀሳብ ይሄ ትወጫለሽ። ቃል በቃል ያለችው ሌሎች ነገሮችን መናገር ስለማልፈልግ ግን ድምጿ ስላለ እለቀዋለሁ ከፈለኩ። ቃል በቃል ያለችው ምንድነው? ወይ አንተ ስራህን ትለቃለህ ወይ እኔን ስራዬን እለቃለሁ ብላ። ከባድ ነው። አሜሪካን እንዲያስጠላኝ ካረጉኝ ሰዎች መሃል አንደኛው ይሄ ነው። የምበላው ምሳይ ይሄንን ጁስ ይዤ ወጥቼ ነበር ከቤት። ስትሮ የለኝም። ምን ማድረግ አለብኝ? ስትሮ ለመጠቀም ይሄንን ማውጣት አለብኝ። ይሄ ስክሪፕቶ ነው። በዚህ ነው የምጠቀመው ስትሮ። እስቲ አድርጌ ዋው ሰልጣን ሲባል እንደዚህ ነው። እሺ ኧረ አጎቴ ተመለስ ኢትዮጵያ። እንደምንም አድርገህ በሊቢያ ወጥ ይዞ መምጣት ነው የቀረህ እኮ በኮፍያ። በአዳም ቦታ አንተ ብትሆን ኖሮ እባቡን በልተህ ትገላግለን ነበር ከዚህ ኑሮ። አሜሪካን እየኖረ ምንም ሳያንሰው ችግር ደውሎ የሚጠራ ሰው ምታሳየን ሁሌ ችግሩን ክፍለ ሀገር ላለመላክ ብሩን። ሌሎቹ ሰርተው ዶላር አይደለ እንደሚቀበሉት ወይስ ላንተ ጊዜ ግንባርህን ነው የሚስሙት? አጎቴ ቀልዱን ትተህ ብር አትልክም? ወጥ በኮፍያ ይዘህ እስክትመጣም አልጠብቅም። ችግር እያሳየህ አታሳቀኝ። አሜሪካን ሆነ ሱዳን ጠረፍ ነው ያለውን ድል ነው ያረከኝ። ብር ላለመላክ በዚህ ልክ ፕሮፓጋንዳ መስራቱ አስፈላጊ ነው? እንዲያውም ልንገርህ ሊቢያ ላይ ሆኜ ካንተ የተሻለ ህይወት እየኖርኩ ነው። ቢያንስ እንኳን ሚታኘክ ከስክስ በላለሁ። የአሜሪካን እስር ቤት እኮ ጸዴ ነው። ለምን አትታሰርም? እኛ በእግርም ቢሆን አሜሪካን ቀርብ። አጎቴ አመዛዝን። እስክሪብቶና ወረቀት በልተህ ጋዜጣ እንዳቀዝን። አጎቴ ሲያሳዝን በጣም ለዛ ስለጠላ በእግር ትሄዳለህ። አሁን እየዞርክ እያንዳንዱ ግብረ አበሮችን ታወጣለህ። ምንም እየዞርኩ የማወጣው ግብረ አበር የለም። ሰማኛለህ? ከአንተ ጋር በየሳምንቱ የሚሽከረከርበት ጊዜ የለኝም። አንቺ በየሳምንቱ የምትሽከረከሪበት ጊዜ ነው የሌለው። እኔ ደግሞ ጓደኞቼን አጋርጬ አንቺን እያዩ ሲሻፍጡ ሲቋምጡ ማየት አልችልም። እወድሻለሁ እኮ ነው የምልሽ ማለት ሰሚ ኦኬ። ጎማ እየፈታው መሸጥ ገንዘብ አዋቶ ነው ይመስልሽ? አንቺን ለማየት እኮ ነው የምመላለሰው። ጓደኞቼን ከማጋለጥ ለአንቺ ያለኝን ፍቅር ባጋለጥ ይሻለኛል። መርማሪ ናና ወሰደው ይልት መርማሪ ናና ወሰደው። እንግዲህ ብዙዎቻችሁ የመንሱር ጀማል ጠበቃ ሆኜ እንደነበር በአንድም በሌላም ጥያቄ ስታነሱ ተመልክቻለሁ። ይህንን ጉዳይ በተመለከተ አንድ ያላወቃችሁት ነገር አለ። ይኸውም በተለይም የፌደራል ጠበቆች የስነ ምግባር ደንብ ላይ ተመልክቶ እንዳለው አንድ ጠበቃ አንድ ደንበኛ አገልግሎት ፈልጎ በሚመጣበት ጊዜ በተለይም ደግሞ ደንበኛው ከፈጸመው የወንጀል ከባድነትና አስነዋሪነት አንጻር ከደንበኛው የሞራል ባህሪ፣ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ አቋሙን ተመልክቶ ከራሴ ሞራልና ሃይማኖት ጋር ይጻረራል ብሎ አገልግሎቱን መንፈግ እንደማይችል ግልጽ በሆነ ሁኔታ ተደንጎ ይገኛል። ስለዚህ በወንጀል ጉዳይ ለጠበቆች ለደንበኞች አገልግሎት መስጠት የምርጫ ጉዳይ ሳይሆን ግዴታ እንደሆነ መታወቅ መቻል አለበት። ታዲያ ከመንሱር ጀማል ጋር ተያይዞ ባለው ጉዳይ ከፊንቴክ ጋር ተያይዞ ባለው እኔ የመንሱር ጀማል ጠበቃ ሆኜ አላቅም። ነገር ግን አገልግሎቱን ፈልጎ ወደ እኔ ቢመጣ እንደማልነፍገውና ጠበቃው ሆኜ ላገለግለው እንደምችል መታወቅ መቻል አለበት እላለሁ። ሌላኛው ጥያቄ ከአምባሳደሩ ጋር ተያይዞ የሚነሳ ጥያቄ ነው። አምባሳደሩ ለምን አልታሰሩ? የብዙዎች ጥያቄ ነው። ታዲያ ይህን ጉዳይ በተመለከተ በእርግጥ በህገ መንግስቱና በወንጀል ህጉ በግልጽ የእኩልነት መሪ አለ። ይኸውም ሁሉም ሰው በህግ ፊት እኩል እንደሆነና ተመሳሳይ ጥፋት የሰሩ ሰዎች በተመሳሳይ ሁኔታ እንደሚቀጡና ትሪት እንደሚደረጉ ተደንጎ ይገኛል። ነገር ግን ይህ እኩልነት መሪ ልዩ ሁኔታ ያለው ሲሆን በተለይም ደግሞ የህዝብ ተወካዮች ምክር ቤት አባል የሆነ ሰው ያለመከሰስ መብት አለው። ይህ ያለመከሰስ መብቱ ለወከለው ህዝብ ወይም ደግሞ ብሔር ክብር ሲባል ተደርጎ የሚሰጥ ሲሆን በተለይም ደግሞ በከባድ ወንጀል እጅ ከፍንጅ ካልተያዘ በቀር ምክር ቤቱ ያለመከሰስ መብቱን ሳያነሳና ፈቃድ ሳይሰጥ ፖሊስ ማሰርና መክሰስ እንደማይችል ተደንግጎ ይገኛል። ይህም ማለት ግን እንደፈለጉ ወንጀል የመስራት መብት አላቸው ማለት ሳይሆን ምክር ቤቱ ያለመከሰስ መብታቸውን ሲያነሳው እንደ ማንኛውም ሰው ይከሰሳሉ፣ ተገቢውን ቅጣት ያገኛሉ ማለት ነው። ጥያቄውን ከህግ አግባብ እንዴት እንደሚታይ መልስ ሰጥቷል። አሁን የሆነ ታሪክ ነግራችኋለሁ። እነሱም እናንተም እኩል ነው የምትሰሙት። ይሄን ታሪክ የሰማሁትም ማለት ነው። በጣም ስላስገረመኝ ነው። አሁን እንትን ምላችሁ እናንተ ብትሆኑ ምን ታደርጋላችሁ የሚለውን ነገር ነው። ስለ ሪሌሽንሺፕ ነው።
ሁለት ጓደኛሞች አሉ ማለት ነው ቤስት ፍሬንድ ናቸው በጣም ከዛ ኋላ አንደኛው ቦይፍሬንድ አለ አንደኛው የላት ከዛ ልክ ቦይፍሬንዳቸው አንዳንዴ ጆይን ያደርጋቸዋል ምናምን አብራቸው ይዝናናል ምናምን ያንደኛዋ ከዛ ልክ ቦይፍሬንዱ አስጠራውም ያቺኛዋ ላይ የተለያየ ነገር ታይባታለች ምናምን እሺ የሆነ ገብቷቸዋል እሱን እንትን ለማለት ቲሸርቷ ኖርማል ከሆነ ዝቅ ማድረግ ምናምን ልክ ቦይፍሬንድ ይወስ ይመጣ እሺ በቃ የመጣው ነው ምካል የሆነ ነገር ታይባታለች ወይ ቻፕስቲክ መቀባት ሽቶ መቀባት ብቻ የሆነ አይነት ነገር ገብቷቸዋል እንደዚህ ማጣት ቲሸርቷ ምናምን ዘይ ነገር ታይባታለች ነገርና ከዛ በቃ የሆነ ኩዌስችን አድርግባት ነው ያ የሴት ጉዳይ ነው ብላ ተተው ነበር ከዛ አንድ ቀን የጓደኛዋ ቤት ተቀምጠው አንድ ላይ ከዛ የጓደኛዋ ቤት አብረው ተቀምጠው እና ምግብ ይዛልና እዚህም ቆይ ምናምን ነገር አለችው ማለት ነው ከዛ ኋላ መጣ ምናምን ሰላም ምናምን እንዳላቸው ቁጭ ስልኩን ስታየው አውቶማቲካሊ ዋይፋይ ኮኔክት አድርጓል አውቶማቲካሊ ማለት ነው ስልኩ እንዲስታየው ዋይፋዩ በስቷል which is ከዛ በፊት እዛ ቤት ነበረ ማለት ነው ያ ገባች ኢየሱስ ከዛስ እሺ አሁን ራሴ በልጅ ነው በልጅቷ ነው ማለት ነው በባለባሏ እቺ ዋናው ታሪክ ከዛ ግራ ገብቷት ማለት ምን እንደምታደርግ ግራ ገብቷት ምናምን ነገር የጓደኛዋ ከዝም ትመጣለች ማለት ነው እዛ ከዝኗ ትመጣና ታይዋለች እሱን ወይኔ ዛሬ ቦይፍሬንድሽ እንደመጣ አልነገርሽኝም ነበር አለች እንዴ ማጋይ በጣም ያስተነግጣችሁ በጣም የምር ነው የምር ታሪክ ነው ከዛ ቦይፍሬንድሽ እንደመጣ እንዴ አለ ለምን አልነገርሽኝም ነው አይነት ነገር ትላታለች ማለት ነው በጣም ትደነግጥና የምታረገው ምናምን ግራ ይገባታል ምናምን ነገርና which is ይሄ ነገር አረጋገጠላት ማለት ነው ገባሽ ኢየሱስ ከዛ በቃ ማለት በምን አርጋ ሪቬንጅ ታርግ ከዛ በቃ ቤቷ ሄደሽ ምናምን በሌላኛው ቀን ብሮኒ ሰራች ብሮኒ ማለት ቡኒው ኬክ አለ አይደለ ተቆራሹ ሆኖ ቡኒው እሱን ሰራች እሱ ውስጥ ግን የጨመረችው ነገር የመጀመሪያው ነገር የውሻዋን አር እንዴ አሯ ከዛ ደግሞ የሆነ ላክሴቲቭ ነው የሚባል አለ ላይክ ወዲያው እንትን ወደ ውስጣችን እንደገባ በተቅማጥ ነው የሚያወጣሽ ሙሉ ሆዲሽ ውስጥ ያለው እንደ እንትን አብሳላት እንደምትነግረው እንደ ሆድ ማስጫ ምናምን ዘይ ነገር አምጨማምራ ምናምን አበላቻቸውና ሪቬንጅን አገኘው አለች ግን በጣም ትንሽ ሪቬንጅ ነው ያደረገች ሪቬንጅ ቤስት ፍሬንዷ ከቦይፍሬንዷ እግዚአብሔር ይቅር ይበለን እንጂ እኔ ሁለትሽንም አለቅሽም እኔ ሁለቱንም እኔ አለቃቸውም በተጫወታ ሁለቱንም አለቃቸው እኔ በህይወቴ የሚያሳብደኝ ነገር ቤስት ፍሬንዴና ባሌ የሆነ ነገር ሲያደርጉ ያየው ቀን ማምላክ ምንድነው የምታደርገው እኔ የመጀመሪያው ውሳኔ ራሴ መቆጣጠር ስለማልችል እገላቸዋለሁ ሁለቱንም ታቁኛላችሁ ታቂኛለሽ እናንተ ናችሁ እኔ ራሴን ማጣ ነው የሚመስለኝ ጤነኛ መሆን ምናምን አይመስለኝም ከራሽ ውጪ ምንም ሪቬንጅ አታደርጊ ስልሽ እኔ አሁን መጀመሪያ እንደዚህ ነገር ባይ እኔ እንዳንቺ ነው ማድረገው ማለት በጣም ሪቬንጅ አላደረገችም ብዬ ነው ማሰበው የዶር አርማ የውሻ አርማ ይኖራል ነው እሷን በልጣለች እሷን በልጣለች አላውቅም it's not revenge በቂ ነው ብዬ አላስብም ማለት ቁማር ነው የተጫወቱባት በጣም ብዙ ነገሮች ሊቻሉ ይችላሉ ቺት ማለት ቀላል ነገር ሆኖ አይደለም ይቻላል ግን ከቤስት ፍሬንድሽ ጋር ደግሞ በጣም እግዚአብሔርን በጣም ከባድ ነገር ማንም ሰው ቢሆን ይሄ ይቅር የማያስብል እኔ በአጠቃላይ ቺት ይቅርታ የሚያስብል ነገር አይደለም ከቤስት ፍሬንድሽ ጋር ሲሆን ደግሞ ምንድነው ያበዛዋል ከዛ ደግሞ ከጀርባሽ እንደዚህ አይነት ድራማ ሲሰራብሽ ደግሞ በጣም ነው የሚዘገን ነው እና ቀጥታ ኦፍ ኮርስ ከህይወትሽ ማስወጣት ነው ግን እኔ በቂ አይደለም ሞቶ ነው አይወጣም በቂ አይደለም በቂ አይደለም እና ተዙሩ ታረጋላችሁ በጣም ራስን መቆጣጠር ትዕግስትን ይጠይቃል በዛ ሰዓት ደግሞ ራሴን ተቆጣጥሬ ትዕግስቱን አልፌ ከዛ አስቤ ይሄን ነገር እናገራለሁ ለማለት በጣም ይከብዳል አይጣል ነው በቃ ይሄ ነገር አያድርስ አይጣል ነው አደጋው በሁለቱም አቅጣጫ ከባድ ነው አያድርስ ነው የሚባለው አራት ሚስት ተፈቅዶልን አንድ ያላገባው ሰውዬ ማለት ነው እኔ ያለውላ የት አባህ ነው ያለው ቤስት ፍሬንድሽ ጋር ፈልጊው እስቲ
የታባን ያለው ማከ ጥሪ ከደረሰ በፍጥነትና ሌላው ደግሞ ሰሞኑን በሶሻል ሚዲያ እየተዘዋወረ የሚገኘው የጂ መሳይና የአቤል ሙሉጌታ ሃይማኖታቸውን መቀየራቸውን የሚያሳይ ቪዲዮዎች በጣም እየተሰራጩ ይገኛሉ። ይህን ተከትሎ ሰዎች ከበፊቱም የዛ እምነት ተከታዮች ናቸው እና አሁን እንደዚህ ማለቱ ለምን አስፈለገ እያሉ አስተያየት እየሰጡ ነበር። ሙስሊምም ዘፋኞች አሏቸው፣ ፕሮቴስታንትም አሏቸው፣ ኦርቶዶክስም ዘፋኞች አሏት፣ እንዲሁም ፍቅር ሲዝም ዘፋኞች አሏቸው። ስለዚህ አቤል የጴንጤ ዘፋኝ ነው። አቤል የጴንጤ ዘፋኝ ነው። ቶክቻው የጴንጤ ዘፋኝ ነው። ዲሽታጌና የጴንጤ ዘፋኝ ነው። ናኦም ፎንቴ የጴንጤ ዘፋኝ ነው። ጆን ዳንኤል የጴንጤ ዘፋኝ ነው። ቆይ ይቀረኛል ብዙ። አስጌደን ደሾ የጴንጤ ዘፋኝ ነው። ነፍ አመጣልሃለሁ የጴንጤ ዘፋኝ አለ። ካሙዙ ከነ ወንድሙ ካሙዙ ላሙዙ የሚባሉ ወንድማማቾች የጴንጤ ዘፋኞች ናቸው። ዘሪቱ የጴንጤ ዘፋኝ ነበረች፣ አሁን ወደ መዝሙር ሄዳለች። በጣም ብዙ ናቸው። ተግባባን? there's a lot of them እና ለምን እንደሆነ አይገባኝም። ዘፈን ሲዘፍኑ ኦርቶዶክስ ያጫውታቸዋል፣ አይገባኝም። ሙስሊሙም ሲዘፍን ኦርቶዶክስ የሚያጫውተው ነገር አለ። ቻቺ ታደሰ እልል ያለች የጴንጤ ዘፋኝ ናት ከበፊትም፣ አሁን የተቀየረችው እና አቀናባሪዎች እንግዲህ ለምን አሁን ላይ ወጣ? ያው አቴንሽን ፍለጋ ነው ንግግሩ። እንግዲህ ባይ ዘ ዌይ ጋይስ እኔ ሰለሞንን ቦጋለ በመታሰሩ በጣም ነው ደስ ያለኝ። እንግዲህ ሰለሞንን ቦጋለ ዛሬ አይደለም እኔ የማውቀው፣ የዛሬ 3 ዓመት የምታስታውሱ ከሆነ ሰይፉ ላይም ቀርቦ ነበረ። ምንድን ነበር ያለው? ሆስፒታል መገንባት እፈልጋለሁ አይደለ? ህፃናቶች ህንድ ሀገር እየሄዱ መታከም አልቻሉም በብር ምክንያት በእጦት ምክንያት እያለ ሲያለቅስ እንደነበረ ታስታውሳላችሁና እኔም የዛኔም አልወደድኩትም። እንደዚህ አይነት ነገር ብዙም በቃ እኔ አእምሮ ውስጥ አይገባም። ምክንያቱም አንደኛ ካፒታሉ በጣም ሂውጅ ነው የነበረው በሰዓቱ $5 ቢሊዮን ብር ነው የነበረውና ይሄ ብር አሁን ከምን ላይ እንደገባ ከምን ላይ እንደደረሰ ሆስፒታል ውስጥ መሰረቱ ውስጥ ተጥሏል ወይ? ግንባታው ራሱ ተጀምሯል ወይ? ካልተጀመረስ ለምን አስጀምረህ አቋረጥ? ገንዘቡ ሲሄድ ገባ ብሎ የሚጠይቅ ማንም ዜጋ የለም። እኔ እውነቴን ነው የምላችሁ። ሰለሞን ቦጋለ ድሮ ነበረ ቲክታክ መጀመሪያ የነበረበት በጣም ድራማ ስለሚችል ማለት ነውና በመታሰሩ በጣም ደስተኛ ነኝ። ግን ፕሊስ ራሳችሁን ከማይሆኑ ነገሮች ግን ራሳችሁን ይሄን ነገር እየሰማነው ነበር የሆነ ታይም ላይ። አሁን ግን ድምጹም የለም፣ የሰማነውም ያየነውም ነገር የለም። እንግዲህ ቆይ ግን አሁን ንግዜሩ ማለት ነው የእናንተ ጉዳይ በጣም አሳሳቢ እየሆነብኝ ነው። አንድ ሰው ላኩና ስለናንተ ልወያይ፣ አንድ ጥሩ ሰው ደህና ሰው መርጣችሁ ላኩና ስለናንተ ጉዳይ ማውራት አለብን ቢለን ማለት ነው ማንን ነው የምንልከው? እስኪ አንድ ደህና ሰው ፈልገን ምንልከው? እስኪ አንድ ሰው ኮሜንት ላይ እስኪ ንገሩኝ። እስኪ ማንን ነው በድፍረት ከእግዚአብሔር ጋር እስኪ ተወያይልን እኛን ወክለ ልንለው የምንችለው ሰው እስኪ አንድ ሰው ንገሩኝ። እስኪ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። አዳዲስና ወቅታዊ የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆይ።